ማህደረ ዜና ከብሪታንያ ቅኝ አገዛዝ እስከ ኢትዮ ሶማሊያ ጦርነት ከዚያድ ባሬ አገዛዝ መውደቅ እስከ ሶማሊላንድ መገንጠል ከሐርጌሳ ጦር ጋር ከገጠመችው ውጊያ የሞቃዲሾ አስተዳደርን ለመቀየጥ እስከወሰነችበት ጊዜ ድረስ የሩቅ ዓለም አይደለም የናይሮቢ፣ አዲስ አበባ፣ ጅቡቲ ጎረቤቶች የሞቃዲሾ ሐርጌሳ ባላንጦችም እንኳን በቅጡ አያውቋትም ነበረ። ሶል ግዛት፣ ላስ አኖድ ከተማ ትንሽ ናት፣ ግን አንዳንዶች እንደሚገምቱት ከሶማሊላንድ አጠቃላይ የቆዳ ስፋት ከ30 እስከ 40 በመቶ የሚሆነውን ትሸፍናለች። የሕዝቧ ቁጥር ከ280 ሺህ እስከ 300 ሺህ ይገመታል። እስራኤል ለሶማሊላንድ ዕውቅና ስትሰጥ የተባበሩት አረብ ኤሚሬቶችና የሳውዲ አረቢያ ጠብ ከሊቢያ አልፎም ሱዳን ከየመን ተርፎ አፍሪቃ ቀንድ ላይ ሲንተከተክ ግን ያቺ ትንሽ የማትታወቅ ግዛት የሶማሊያ መሪ ባለስልጣናት የአፍሪቃ የአረብ ቱርክ ዲፕሎማቶች ይንጋጉባት ገቡ። የትንሿ ግዛት ትልቅ መልእክት መነሻ የአካባቢውና የዓለም ኃይላት ሽሚያ ማጣቀሻ የአፍሪቃ ቀንድ ቅርምት መድረሻችን ነው። ላፍታም አብራችሁን ቆዩ። የብሪታንያ ቅኝ ገዢዎች የሶማሌዎችን ግዛት እንዳሻቸው እየሸራረፉ በሚገዙበት በዚያ ዘመን ሰሜን ምስራቅ ያሉትን የሶል ግዛት ሶማሊላንድ ብለው የሰየሙት ቅኝ ግዛታቸው አካል አድርገውት ነበረ። ላስ አኖድ ዋና ከተማዋ ነው። በ1991 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የሐርጌሳ ፖለቲከኞች የቀድሞ የብሪታንያ ቅኝ ተገዢ ግዛት ከሞቃዲሾ አገዛዝ ነፃ መውጣቱን ሲያውጁ የላስ አኖድ መሪዎች ወይም ፖለቲከኞች ሐርጌሳዎችን አልደገፉም ነበረ። በ2007 ሐርጌሳዎች አፈንጋጭ ያሏቸውን ኃይላት በኃይል ወቅተው የሶል ግዛትን ከሶማሊላንድ ቀየጡ። በሶማሊያና በአካባቢው ጉዳይ ላይ ለረጅም ጊዜ ጥናት ያደረጉት የጎቲንገን ጀርመን ዩኒቨርሲቲ መምህር ዶክተር ማርኩስ ፊርግል ሆነ እንደሚሉት ላስ አኖድ ለረጅም ጊዜም ተገንጣዮችን የሚቃወሙ ኃይላት ማዕከል ነበረች። በአንድ በኩል ላስ አኖድ ሰሜን ሶማሊያ ውስጥ ያለች ትንሽ ከተማ ናት። እንዳልከው የሱል ግዛት ዋና ከተማ ናት። በሌላ በኩል የጸረ ሶማሊላንድ ተቃውሞ ማዕከል ናት። ሶማሌላንድ ከሶማሊያ መገንጠሏን ለረዥም ጊዜ የሚቃወም ኃይል በግዛቲቱ አለ። ይህ ተቃውሞ ወደ ምስራቅ ሶማሊላንድም በተለይም ቡሆትሌ፣ ላሳናዶ እና ባዳን እስከሚባለው አካባቢ ድረስ ተስፋፍቷል። እነዚህ አካባቢዎች በሶማሊላንድ መንግስት ውስጥ ሐርጌሳ ማለት ነው ብዙም ድርሻ የሌላቸው ጎሳዎች የሚኖሩበት ነው። ተቃውሞው ከሶማሊላንድ ጦር ጋር ውጊያ ቀስቅሶ ላስ አኖዶች አሸነፉ። የራሳቸውን አስተዳደር መሰረቱም። ይሁንና የፖለቲካ ተንታኝ ዶክተር አብዲ መሐመድ ቡባል እንደሚሉት የሶማሊያ ፌዴራል ሪፐብሊክ መሪዎች ላስ አኖዶችን ቢደግፉም ሰሜን ምስራቅ የሚባለውን የሶል ግዛት በይፋም የሶማሊያ የፌዴራል አስተዳደር አካል መሆኑን አላወጁም ነበረ። በሁለት ምክንያቶች። የሞቃዲሾ መንግስት ደካማ በመሆኑ አንድ፣ ከሐርጌሳዎች ጋር የሚያደርገው ድርድር እንዳይበላሽ ስለሰጋ፣ ሁለት፣ ሶማሊላንድና ሶማሊያ የነበራቸው ውይይት ነበራቸው እንዴት መሆን እንዳለበት በሲራዩ ጊዜ ከሞሳምቢክ በፊት የነበረውን ፕሬዝዳንት የተጀመረው ያ ግንኙነት የሶሌና ሰናግ ወይስ አዲሱ የክልላዊ መዋቅሩ ሶማሊያን እንደ መንግስት የሃር ክልል እውቅና ሰጥቶ ወደዛ የማምጣት ሁኔታ ላይ ለሶማሊላንድ
ኢሳት ላይ አደጋ ውስጥ ስለሚያደርግ ለሶማሌላንድ ወደ አንድነትን እንዳይመጡ ያደርጋል፣ ያስከፋቸዋልና መሀል ላይ ሆነን እናይ የሚል ነበር። ሊባኖሳዊው አሜሪካዊው ደራሲና ፈላስፋ ኻሊል ጂብራን ከብዙ ዓመታት በፊት እንዳለው ሕግ ዓለም አቀፍ አካባቢያዊ ይባል ብሔራዊ የሚጻፍ የሚደነገግ የሚከበረው በጉልበተኞችና ለጉልበተኞች ሲያገለግል ብቻ ነው። በቅርብ ዓመታት ደግሞ ለዘመናት የጸኑ የሚባሉ ዓለም አቀፍ ሕግጋት፣ ውልና ደንቦች ይባሉ የሀገራት የግዛት ሉዓላዊነትና አንድነት ጉልበተኞች ፊት ዋጋ ቢስነታቸውን በግልጽ እያየን ነው። ባለፈው መስከረም ጥቂት የአውሮፓ መንግስታት ለፍልስጤም አስተዳደር የመንግስትነት ዕውቅና መስጠታቸውን የእስራኤል መሪዎች አጥብቀው ከማውገዝ አልፈው አሸባሪዎችን ማበረታታት እስከ ማለት ደርሰው ነበረ። እነዚሁ ፖለቲከኞች 3 ወር ሳይሞላቸው ባለፈው ታህሳስ ከሶማሊያ ለተገነጠለችው ለሶማሊላንድ የነፃ ሀገርነት ዕውቅና ሰጡ። በዓለም አቀፍ ፍርድ ቤት የእስራት ዋራንት የተቆረጠባቸው የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት ለሶማሊላንድ ዕውቅና ለመስጠቱ ብዙዎች ብዙ ምክንያት ይደረድራሉ። ዶክተር ሆነ እንደሚያምኑት ግን ዋነኞቹ ስልታዊ ጥቅም ተብለው የሚጠቃለሉ ግን 2ና የሀገር ውስጥ ተቃውሞን ማርከሻ 3 ምክንያቶች ናቸው። እንደሚመስለኝ በጣም አስፈላጊውና ግልጹ ምክንያት ስልታዊ ጥቅም ነው። ከአረብ ልሳነ ምድር ትይዩ በሆነው በአንድ በኩል በዓለም በጣም አስፈላጊ ከሆነው የመርከቦች መተላለፊያ በአንዱ መስመር በአደን ባህረ ሰላጤና በቀይ ባህር አካባቢ እግር መትከያ ስፍራ ማግኘት ነው። በሌላ በኩል በተለይ እስራኤል ምናልባትም እንደ ዩናይትድ ስቴትስ ያሉ ተባባሪዎቿ ሁቲዎችን ጨምሮ የመንን የሚቆጣጠሩበትን ስፍራ ማግኘት ነው። እንደሚመስለኝ ከዚህ ቀጥሎ የሚመጣው የሀገር ውስጥ ፖለቲካዊ ጥቅም ነው። በግልጽ እንደሚታወቀው ኔታንያሁ እስራኤል ውስጥ ጠንካራ ተቃውሞ ገጥሟቸዋል። ግማቾች እንደሚሉት የኔትንያሁ መንግስት ለሶማሊላንድ ዕውቅና በመስጠቱ ሂደት የአቡዳቢ ገዢዎች እጅ አለበት። የመላመቾቹ ግምት እውነትም ሆነ ሐሰት ለዓመታት ከሊቢያ ትርምስ እስከ ሱዳን ጦርነት ተቃራኒ ኃይላትን እየደገፉ ሲሻኮቱ የነበሩት የአቡዳቢና የሪያድ ገዢዎች ደቡብ የመኖችን ያጋደለ ግጭት የገጠሙት እስራኤል ለሶማሊላንድ ዕውቅና በሰጠችበት ሰሞን ነው። የሁለቱ ቱጃር የአረብ ገዢዎች ግጭት ከደቡብ የመን አደን ባህረ ሰላጤን ተሻግሮ ወትሮም ያልተረጋጋችውን ሶማሊያን ሲያወነካክር ደግሞ የሞቃዲሾ መሪዎች ከተባበሩት አረብ ኤምሬቶች ጋር የነበራቸውን ግንኙነት አቋረጡ። ከእስራኤል ጋር አዲስ ፍቅር የገጠሙትን የሐርጌሳ መሪዎችን ዕቅድ ለማሽመድመድ ደግሞ ለ3 ዓመታት ያክል በይደር የተዉትን የላስ አኖድ ፋይልን አዋራ አራክፈው የበቀደሙን አርብ የጁምዓ ሶላትን ላስ አኖድ ላይ ሰገዱ። የሶማሊላንድ አካል ይባል የነበረው የሰሜን ምስራቅ ግዛት የሶማሊያ ፌዴራዊ ሪፐብሊክ አካል መሆኑን አወጁ። ፕሬዚደንት ሐሰን ሼክ ማህሙድ አርብ ዛሬ የሰሜን ምስራቃዊ አስተዳደር በይፋ የሶማሊያ ፌዴራላዊ ሪፐብሊክ አባል ግዛት መሆኑን በግልጽ አስታውቃለሁ። በማግስቱ ቅዳሜ የሞቃዲሾ መንግስትን የሚደግፉት ወይም የእስራኤልና የተባበሩት አረብ ኤምሬቶችን እርምጃ ከሚቃወሙት መንግስታት መካከል የቱርክ፣ የሳውዲ አረቢያ፣ የሱዳንና የጅቡቲ አምባሳደሮችና ዲፕሎማቶች ላስ አኖድ ገቡ። የዲፕሎማቶቹና የፖለቲከኞቹ ጉብኝት አዲስ በተመረጡት የሰሜን ምስራቅ ግዛት ፕሬዚደንት አብድቃድር አህመድ አዊ አሊ ፈርድዬህ በዓለ ሲመት ላይ ለመገኘት እንደሆነ ተነግሯል። ትክክለኛ መልእክቱ ግን ብዙ ታዛቢዎች እንዳሉት እስራኤል ከድፍን ዓለም
ተሽቀዳድማም የዓለም ሕግን ጥሳም የሶማሊያ ሉዓላዊነት አፍርሳም ለሶማሊላንድ ዕውቅና መስጠቷን ከቃላት በላይ በድርጊት ለመቃወም ያለመ ነው። ዶክተር ሆነ እንደሚሉት እስራኤል ለሶማሊላንድ ዕውቅና መስጠቷ ብዙ ሁኔታዎችን እየቀያየረ ነው። እስከ ቅርብ ጊዜ ድረስ የሞቃዲሾ መንግስት በእነዚህ ችግሮች በመወጠሩ ለሶማሊያ ሉዓላዊነት ይህ ነው የሚባል ርዕይ አልነበረውም። እስራኤል ታህሳስ 26 ቀን 2025 ለሶማሊላንድ ዕውቅና መስጠቷ ግን በአሁኑ ወቅት የሶማሊያን ምናልባትም ከአፍሪቃ ፖለቲካ አንዱን የሚቀያይሩ ተያያዥ ሁኔታዎች አስከትሏል። ባለፈው አርብ የሶማሊያ ፌዴራል ሪፐብሊክ አካል መሆኑ በይፋ የጸደቀው የሰሜን ምስራቅ ግዛት ከሶማሊላንድ አጠቃላይ የቆዳ ስፋት ከ30 እስከ 40 በመቶ ያክሉን ይሸፍናል ነው የሚባለው። ዶክተር አብዲ መሐመድ ቡባል እንደሚሉት ደግሞ የሀርጌሳ መሪዎች ከእስራኤል ጋር መስማማታቸው ከራሱ ከሶማሊላንድ ሕዝብ ከሃይማኖት መሪዎችና ከሀገር ሽማግሌዎች ከገጠማቸው ተቃውሞ በተጨማሪ ሶማሊላንድ ሀገርም ሆነች ግዛት የግዛቷ ቆዳ ስፋት መጠን፣ የድንበሯ እስከየትነት፣ የህዝቧ ቁጥርና ማንነቱ እንዴትነትን ጥያቄ ውስጥ የሚዶል ነው። የኖርስ ኢስት ይባል የነበረውን የሶማሊላንድ ብሪቲሽ ትሪ የነበሩትንን አንዱ አካል የሶማሊያ መሆኑና ሶማሊያ ፕሬዚዳንት እንደ ሶማሊ ፌዴራል ሪፐብሊክ ቴሪቶሪያል ኢንቴግሪቲ አካል የመሆኑ እስከ ድንበራቸው ሄዶ መጎበኘቱ ማን ነው ሶማሊላንድ ወይስ የት ነው ሶማሊላንድ እንዲባል ለሶማሊላንድ ከፍተኛ ድንጋጤና ከፍተኛ አስቸጋሪ ጥያቄ ውስጥ የከተተበት ሁኔታ አለ። የአፍሪካ ቀንድ በአጠቃላይ ሶማሊያ በተለይ በዚያ በራቀው ዘመን ሮሞች፣ ቱርኮች፣ አረቦች፣ አቢሲኒያዎች ሲሻኮቱበት ነበረ። የአውሮፓ ቅኝ ገዢዎች ባየሉበት ዘመን ፈረንሳዮች፣ ብሪታንያዎች፣ ኢጣሊያኖች፣ ኢትዮጵያውያኖች ተፋልመውበታል። የኮሚኒስት ካፒታሊስቱ ዘመን ሀያላን የአዲስ አበባና የሞቃዲሾ ታዛዦቻቸውን አዋግተውበታል። ከቀዝቃዛው ጦርነት በኋላም ኢትዮጵያ፣ ኤርትራ፣ ኬንያና ዩጋንዳን ጨምሮ የአካባቢውና የዓለም ሀያላን መፈንጫ የአሸባሪዎች መደራጃ አካባቢም ሆኗል። የአፍሪቃ ቀንድ አሁንም ለአዲስ ቅርጫ የወደቀ ፍሪዳ መስሏል። ዶክተር ሆነ እንደሚሉት አዲሱ ቅርምት ግዛትን በቀጥታ ለመቆጣጠር ያለመ አይደለም፣ የፖለቲካና የንግድ መስመር የበላይነት ቅርምት እንጂ። የአፍሪቃ ቀንድ ለበርካታ አስርታት በውጭ ኃይላት ጣልቃ ገብነት ሲተራመስ ነበር። አሁን ደግሞ የአፍሪቃ ቀንድ አዲስ ቅርምት የሚጀመርበት ይመስላል። በአሁኑ ወቅት ያለው ቅርምት ግዛትን መቆጣጠር ሳይሆን የባህር ዳርቻንና በቀይ ባህር በኩል የሚያልፈውን የንግድ መስመርን መቆጣጠር ነው እና ለአፍሪቃ ቀንድ አዲስ ቅርምት ያለ ይመስላል። የሶማሊያ ግዛቶች የሽሚያ ማዕከሉ ናቸው። በሚያስደንቅ ሁኔታ በአሁኑ ወቅት የተለያዩ ተዋናዮች ተካፍለውበታል። የአውሮፓ ኃይላት ወይም በቀዝቃዛው ጦርነት ዘመን እንደነበሩት ዩናይትድ ስቴትስ እና ሶቪየት ህብረት ብቻ አይደሉም። የአረብ የሰሜን አፍሪካ ሀገራትና እስራኤል እየተሳተፉ ነው። ከእንግዲህስ ሲሆን ለማየት ያብቃን። ነጋሽ መሐመድ ነኝ። ለዛሬው አበቃን። ቸር ያሰማን።